ግብርና ሞት የማይቀርዳ ነው የሚለው የአበው ብሂል በየትኛውም ጊዜና ሁኔታም ቢሆን የማይቀር የህይወት ፍጻሜን ከወዲሁ አምኖ መዘጋጀትን ሊያመላክት ይችላል። ነገር ግን ግብርን ከሞት የሚለየው ግብር ለራስ ብሎም ለትውልድ የሚያበረክተው ገጸ በረከት የታሪክ ልዕልና የሀገር ከፍታ የሚያጎናጽፍ መሆኑ ነው። ሀገር የምታድገው በግብር ነው ሲባል ደግሞ ግብር በታማኝነትና በትክክል የሚሰበሰብባት ሀገር ጠንካራ የኢኮኖሚ ማማ ልትገነባ የግድ ስለሚል ነው። ይህንን እውን ለማድረግ ታዲያ የግብርን ምንነት እንዲሁም ፋይዳ በሚገባ የተገነዘበ ዜጋ ሲፈጠር ብቻ ነው። ለዚህም ታዲያ ሚኒስቴሩ የታክስ ሞጁላር ስልጠና አሰራርን ሲጀምር ዋነኛ ዓላማው የታክስን ጠቀሜታና ምንነት ጠንቅቆ የተገነዘበ ዜጋ ለመፍጠር ዓላማ አድርጎ ነው። የገቢዎች ሚኒስቴር የግብር ከፋዮችን የታክስ ሕግ ተገዥነት ደረጃ ለማሳደግ ከ2011 ጀምሮ የትምህርት ክፍሉን ራሱን ችሎ በዳይሬክቶሬት ደረጃ እንዲቋቋም በማድረግ ለግብር ከፋዮች በተለያዩ መንገዶች ትምህርትና ስልጠና እየሰጠ ይገኛል። ሚኒስቴር መስሪያ ቤታችን የነበረውን ልማዳዊ የትምህርትና ስልጠና አሰጣጥ ሂደት በመቀየር በተለይም 2013 ዓ.ም ጀምሮ ተከታታይነት ያለው የሞጁላር ስልጠና ስርዓትን በመዘርጋት ግብር ከፋዩን ለማሰልጠንና ለማስተማር የሚያስችል ቀጥተኛ በሆኑ ታክሶች 3፣ ቀጥተኛ ባልሆኑ ታክሶች 5 እና በታክስ አስተዳደር ዙሪያ 5 በድምሩ 13 የታክስ ሞጁሎችን በማዘጋጀት እና እነዚህ የታክስ ማሰልጠኛ ሞጁሎች ለ90 ሰዓታት ያክል በማሰልጠን ለማስመረቅ ተችሏል። የታክስን ምንነት በተለይ ደግሞ ታክስና ግብርን በራስ ወስኖ ታምኖ ታክስን መክፈል ማለት ምን ማለት እንደሆነ ከፍተኛውን የስርጸት የትምህርት የግንዛቤ ማስጨበጥና የትምህርት ስርጸት በከፍተኛ ደረጃ እየተሰራበት ሁኔታ አይተናል። ከእምነት ተቋማት መሪዎች ጀምሮ በከተማም ሆነ በገጠር በርካታውን የአገራችንን የሰው ኃይል ያዳረሰ ትምህርት ተሰጥቷል። እኛም በሐዋሳ ገቢዎች ቅርንጫፍ ጽፈት ቤት ስር ያሉ 6 የታክስ ማዕከላት ውስጥ 4ቱ ግብር የሚሰበስቡት የታክስ ከፋዩን የግብር ንቃተ ህሊና ለማሳደግ እየተሰጠ ያለው የታክስ ስልጠና ውጤታማነት ቦታው ድረስ በመሄድ ዳሰሳ አድርገናል። አብራችሁን ቆዩ። በገቢዎች ሚኒስቴር የሐዋሳ ገቢዎች ቅርንጫፍ ጽፈት ቤት ስር የተቋቋሙ 6 የታክስ ማዕከላት አንዱ ወደ ሆነው ወደ ባሌ ሮቤ የታክስ ማዕከል ጉዟችንን አደረግን። ከረጅም ጉዞ በኋላ የባሌ ሮቤ ከተማ ስንደርስ ከተማዋ ከግምታችን በላይ ሞቅ ደመቅ ብላ ነበር ያገኘናት። በተለይ ደግሞ ከተማዋ ካላት ውበት በተጨማሪ የኮሪደር ልማቱ ሌላ ውበት ደርቦላታል። Wabin kan nacheesisu wankara wala buna nambisu wankara wala buna nambisu wamesi dageesisu ya bare tabare uchijila wadure walale usila የከተማዋ የአጭር ጊዜ ፈጣን ለውጥ ወይም እድገት ያስገርማል። የከተሞች እድገት እውን የሚሆነው ግብር በወቅቱና በትክክለኛው መንገድ ሲከፈል መሆኑም ይታመናል። የባሌ ሮቤ ከተማ ድሮና ዘንድሮ ያላትን ለውጥ ነዋሪዎቿ እማኞች ናቸው። እንደ ነዋሪ የዚህ ሀገር ልጅ ነኝና ድሮ ሮቤን ሳያት ነበረ፣ የዛሬ አመትም ሳያት ነበረ። ፕራክቲካሊ ደግሞ አሁንም እያየን ነው። ለመግለጽም ቀላል ነው። ኖርማሊ የባለፈውን ካሜራ ወስደን ብናይና አሁን ደግሞ ወስደን ብናይ ምንም ማይገናኝ ማይነጻጸር ነገር ነው። እንዳልኩሽ ቅድም በቃ ግብር በትክክል ስታዩ ህዝቡ የከፈለው ነገር በትክክል እንደዚህ ስናየው እንደዚህ አምሮ ስናየው በጣም ደስ ይላል። እንደ ተቋም ደግሞ
ግብርን ከፍለን ስናገኘው ግብርን በትክክል ቦታው ላይ ስናገኘው ወዴት እንደማይሄድ ህዝብ ደግሞ ከመንግስት በትክክል የሚፈልገውን ነገር እንዳገኘ እየሆነ ይሄ ነው በቂ እንዳልሆነ ገና ወደፊትም ደግሞ ብዙ ነገር እንደምናገኝ ተስፋ እናደርጋለን ማለት ነው። የበለጠ ስንከፍል የበለጠ የሀገር እድገት አለ፣ የበለጠ ሰላም ይመጣል ብለን ተስፋ እናደርጋለን። እንደባለ ድሮ ምንም ነገር የለም ነበር። አሁን ይሄ አንዳንድ ነገር የሚሰራ አስፋልት ምንም የለም፣ ፔስታ ነው ይሄ ሁሉ መንገድ አጠቃላይ። ድሮ እንደዛ ነበር። አሁን ብንከፍልም ጥሩ እየተሰራ ነው ብዬ ነው የሚገምተው። እንደዚህ መንገዱ ተሰራ፣ ለጤነኛ እንደዚህ ተሰራ፣ ሁሉም ነገር የሚጋጭበት ነገር የለም። ሁሉም ዜጋ እኩል እየተጠቀመ ነው። ድሮ መኪና መንገድ ላይ ሰው እየተጨነቀ ነው የሚሄደው። አሁን እንደዚህ ተዝናንቶ ማሄዱ በጣም ከዚህ በላይ ደስ የሚል ነገር የለም። የባሌ ሮቤ ከተማ በ1923 ዓመተ ምህረት እንደተቆረቆረች ይነገርላታል። ይቺ ከተማ የባሌ ዞን ዋና ከተማ ሆናም እያገለገለች ትገኛለች። እንግዲህ ከተማዋ ከጥቂት ዓመታት ወዲህ ከፍተኛ እድገት እያስመዘገበች ትገኛለች። እንግዲህ ይህ የከተማዋ እንቅስቃሴ በተለይ ደግሞ ኮሪደር ልማቱ ማለት ነው ተጠቃሚ የሆነች ከተማ እንደመሆኗ እንቅስቃሴውን ይበልጥ እንዲጠናከር አድርጎታል። እንግዲህ ከተማዋ በዚህ መልኩ እኛም ተዘዋውረን በቃኝ ነው መሰረት ከፍተኛ የሆነ የመሰረተ ልማት ለውጥና እንዲሁም ደግሞ የኮሪደር ልማቷ በአማረ ሁኔታ ተገንብቶ ነው ያየነው። እንግዲህ ይህ የሚሆነው መንግስት ከዜጎች በሚሰበስበው ገቢ ነው። እንግዲህ ዜጎችም ደግሞ የሚከፍሉት ግብር ለራሳቸው ለከተማቸው የሚውል እንደሆነ የተረጋገጠበት ነው ማለት ይቻላል። እኔ እቺን ከተማም ከድሮም ጀምሮ ስለማቃት እንደዚህ ነበረች ወይ? በፍጹም በጣም አቧራው፣ ጭቃው፣ ሁሉም ነገር በቃ ቁሽሽ ያለ ነበረ ከዚህ በፊት። አሁን ግን ይሄ ኮሪደር ከመጣ በኋላ ጽድት ብሎ ማንኛውም ሰው እንደፈለገ ወክ እያደረገ እንደፈለገ ኢንጆይ እያደረገ እንደፈለገ እየተዝናና ነው የሚኖረውና ይሄ የግብር ውጤት ነው ብዬ ነው ማስበው። ምክንያቱም እርስ በራሳችን ተደጋግፈን የንግዱ ማህበረሰብ መንግስት ሊደግፍ ይገባል፣ ከመንግስት ጎን ሊቆም ይገባል። ሌላውንም ከዚህ የተሻለ ደግሞ እንዲከፈልና እንዲሰራ መንግስትን ለመደገፍ ግብር ወሳኝ ነው። ዋነኛው ጉዳያችን ግን በከተማዋ የሚገኘው የሮቤ ታክስ ማዕከል ነው። የሮቤ ታክስ ማዕከል የተቋቋመው በከተማዋና በሌሎች በቅርበት የሚገኙ አዋሳኝ አካባቢዎች ያሉ ግብር ከፋዮችን በቅርበት አገልግሎት እንዲያገኙ ታሳቢ ተደርጎ ነው። ማዕከሉ ለግብር ከፋዮች እየሰጠ ያለው አገልግሎት ብሎም የታክስ ትምህርት ግብር ከፋዮች ስለ ግብር መሰረታዊ ግንዛቤ እንዲኖራቸው ማስቻሉን ያነጋገርናቸው የማዕከሉ ደንበኞች ነግረውናል። ኖርማሊ በ3 ቀን ቆይታችን በጣም አሪፍ እውቀት ነበር የጨበጥነው እዛ። ለምን ኢቭን ፈተና ሁላ ነበረ። ለምን ይሄን ስራ ስንሰራ ለሀገራችን ነው የምንሰራው፣ ለህዝባችን ነው የምንሰራው። ስንሰራ ካወቅንና እውቀት ሲኖረን ነው ግብሩን በትክክል እንገብረው፣ ለመጥበበር አንጋለጥም ካወቅን ማለት ነው። ስለዚህ በጣም አሪፍ ትሬኒንግ ነበር እና እውቀትም አግኝተንበታል። በብዛት ማስተማርና ማሰልጠኛ የለም። አሁን ሞጆል ምናምን የሚባል ላይ ስልጠና ሰጥቶን ነበረ። እሱ ስልጠናም በአግባቡ ነው የተሰጠን። አንዳንድ ነገር ብዙ ነገር ተምረናል እና ከእንግዲህ ለወደፊት ስህተት ውስጥ የምንገባ አይመስለኝም። ለግብር ከፋዮቻችን በበቂ ሁኔታ በቂ የሆነ ነገር በቂ ስልጠና እየተሰጣቸው ይገኛል። የሱም ለውጥ የትምህርቱም የተሰጠበትን መንገድ ደግሞ አግባብና ተገቢ ስለሆነ ፍትሃዊ ስለሆነ ግብር ከፋዩ በአግባቡ ግብሩን እንዲከፍል አድርጎታል። ሀገራችን የምትከተለው የታክስ ስርዓት በፈቃደኝነት አሳውቆ የሚከፍል ግብር ከፋይ እንዲፈጠር የሚያበረታታ ነው። ታዲያ ይህ እንዲሆን ግብር መክፈል ቀላል፣ ፈጣንና ተደራሽ ማድረግ የግድ ይላል። ለዚህ ደግሞ የታክስ ማዕከላት ሚና የጎላ ነው። ታክስ ማዕከላቶቹ ከዛ አካባቢ ብዙ ግብር ከፋዮች ወደዚህ ይመጣሉ። መጀመሪያ ምዝገባ እዚህ የነበረ ጊዜ ሁሉም ግብር ከፋይ ወደዚህ እየመጣ የሚያሳውቀው እዚህ ነው፣ የሚከፍለው እዚህ ነው፣ ክሊራንስ ለመውሰድም እዚህ ነው የሚመጣው። በወቅቱ በነበረው ግብር ከፋይ ቢያንስ አገልግሎቱን ባለበት አካባቢ ላይ ማግኘት አለበት።
ክፍያ ለመክፈል ለማሳወቅ እስከ ሐዋሳ መምጣት የለበትም። ስለዚህ ብዙ ወጪ ግብር ለማሳወቅ ብዙ ወጪ ማውጣት የለበትም የሚል መነሻ ተደርጎ እነዚህ አካባቢዎች ታክስ ማዕከል እንዲቋቋሙ ተደረገ። ያኔ ሲቋቋም ምንድነው የተደረገው? ከዞን ገቢዎች ጋር ትብብር በመጠየቅ ዞን ገቢዎች ለሁለት ባለሙያ ነበር የተፈቀደው። እዛ ሆኖ አገልግሎት እየሰጡ ነበር ማለት ነው። አሁን ባለበት ሁኔታ ታክስ ማዕከላት ሰፍተዋል። አገልግሎት አሰጣጣቸውም የስራ ሁኔታቸውም ሰፍተዋል። ግብርን በፈቃደኝነትና ግብር ከፋዩ በራሱ ተነሳሽነት እንዲከፍል የሚያደርገው አንድም ስለ ግብር ምንነትና ጠቀሜታ ግንዛቤ ሲኖረው ነው። ይህንን ታሳቢ በማድረግ በየደረጃው ያለው ግብር ከፋይ የታክስ ትምህርት እንዲያገኝ የታክስ ማዕከሉም በስፋት እየሰራበት ይገኛል። ለግብር ከፋዮቻችን ግንዛቤ በአግባቡ እየሰጠን ስለሆነ በአግባቡ ትምህርትና ስልጠና እየሰጠናቸው ስለሆነ ከኤሌክትሮኒክስ ታክስ ክፍያ ጋርም ተያይዞ በቂ የሆነ ስልጠና እየሰጠናቸው ስለሆነ ያም ነው የዚህ ውጤት የሆነውና ኮሪደር ልማቱ የለማበትን መንገድ በዚህ የዚህ ውጤት አካል ነውና ቀጣይም ደግሞ በዚሁ ከቀጠልን የተሻለ ነገር የተሻለ ነገር ለሀገሪቱ የተሻለ ገቢ ይመጣል ብዬ አስባለሁ። ከጅምሩ ራሱ ትሬኒንግ ሲሰጠን ስለ ታክስ አስፈላጊነት ሰጠን ነበረ። ኦልሞስት ለ3 ሰዎች ሰጥ ነበረ። ከተቋሙ ለፋይናንስ ኃላፊ ሰጥ ነበረ፣ ለማኔጀሩ ሰጥ ነበረ፣ ፕላስ ለአካውንታንት 3 ሰው ተጠርቶ እዛ ትሬኒንግ ሰጥ ነበረ 3 ቀን እና የታክሱ ጥቅም እንደሆነ እንደጠቃላይ ለሀገሪቷም ለኛም ጥቅሙ እንደሆነ ለምሳሌ እንዳያግሎት ታክስ ስንከፍል ኖርማሊ ለመንግስት ብቻ አይደለም፣ እኛ ግዴታችን የተወጣ ነው። ግዴታ ስንወጣኛ ለሀገር ነው እንጂ ለመንግስት ብቻ አይደለም። ለምን የመንገድ፣ የትራንስፖርት፣ የማብራት አገልግሎት ሁላ ከዚህ ስለሚከፈል ከዚህ ስለሚሰራ ኖርማሊ ከኛ ወስዶ ለኛ ስለሆነ ያው ግዴታችን ተወጣንኛ። የሮቤ ታክስ ማዕከል ለግብር ከፋዮቹ በቂ የታክስ ዕውቀትና የግብርን ፋይዳ በሚገባ ተገንዝበው በፈቃደኝነት ግብራቸውን እንዲያሳውቁ ለማድረግ እየሰጠ ያለው የታክስ ትምህርት ውጤታማ የሆነ መምጣቱን የታክስ ማዕከሉ አስተባባሪ ያስረዳሉ። አዲሱንም አዋጅ እንደወጣ መመሪያው እንደወጣ ለግብር ከፋዮቻችን ግንዛቤ ተሰጥቷቸዋል። በቀጣይም ደግሞ ሞጁራል ስልጠናም ይኖረናል። የሚቆም ነገር አይደለም። መመሪያ በወጣ ቁጥር አንድ ያስተምረሽ ሊበቃቸው የሚችል ነገር ስላልሆነ በየጊዜው ተገቢውን የሆነ ግንዛቤ እንዲወስዱ ተገቢውን የሆነ ስልጠና እየወሰዱ እንዲቀጥሉና የዘመነ ግብር ከፋይ ጥሩ የሆነ ግብር ከፋይ ለሀገር የሚያስብ ግብር ከፋይ እንዲሆን ነው እያደረግን ያለ ነው። ህግን ማወቅ መማር አንድ መብትን ለመጠየቅ፣ ሁለት ለህግ ተገዢ በመሆን ለመሸለምም ጭምር ስለሆነ ዛሬ ሰልጥናችሁ ሰርቲፊኬት የወሰዳችሁ ግብር ከፋዮቻችንም የነገ ታማኝ ግብር ከፋዮቻችን እንደምትሆኑ ተስፋ በማድረግ ነው። ግብርና የሀገር እድገት የማይነጣጠሉ የአንድ ሳንቲም ገጽታዎች ናቸው ቢባል ማጋነን አይሆንም። ግብር ካልተሰበሰበ እድገትም የማይታሰብ ነው። ለዚህ ደግሞ ግብር ወይም ታክስን በትክክል የሚሰበስቡ ሀገራት ለዚህ ምሳሌዎች ናቸው። በእኛም ሀገር በተለይ በየደረጃው ያለው ግብር ከፋይ ስለ ታክስ በቂ የሆነ ግንዛቤ እንዲኖረው ይህ የታክስ ትምህርት ተጠናክሮ ሊቀጥል ይገባል። በባሌ ሮቤ ከተማ ተገኝተን የሮቤ ከተማ ታክስ ማዕከል ግብር ከፋዮቹን ስለ ታክስ የሚኖራቸው ግንዛቤ እንዲያድግና ለታክስ ሕግ ተገዢ ሆነው ምንጊዜም ሕጋዊነትን ተላብሰው እንዲሰሩ የማስተማር ስራውን አጠናክሮ ሊቀጥል ይገባል እያለን ሮቤን ተሰናብተን ወደ ሌላኛው መዳረሻችን ጉዞ ጀመርን። ሰላም። Waabeen kan na ceesisu waan karaa walaabuna nambisu waan karaa walaabuna nambisu waamee si dhageessisu yaa bareeda baale hojii jilaa waa turree wallaalee nuusila
የባሌ ሮቤ ቆይታችንን አጠናቀን ጉዟችንን ወደ አርባ ምንጭ ከተማ አድርገናል። Mallo maldo makaga mogofa yelo mahe galbaisa ufaita dishachi deraso malo mahe galbaisa mahe majarada adil eda allo mahe galbaisa muze pe papa pe mango pe kamal ልክ እንደ ሌሎች ከተሞች ሁሉ የአርባ ምንጭ ከተማም ከቅርብ ዓመታት ወዲህ ከፍተኛ እድገት እያስመዘገበች የመጣች ከተማ መሆኗን የሚናገሩት የከተማዋ ነዋሪዎች ይህም ይበልጥ የንግድ እንቅስቃሴውና ኢንቨስትመንት ፍሰቱ እንዲነቃቃ አድርጎታል። Mallo maldo makaga mogofa yelo mahe galbaisa ufaita dishachi deraso malo mahe galbaisa mahe majarada adil eda allo mahe galbaisa muze pe papa pe mango pe kamallo mahe galbaisa mallo maldo makaga mogofa yelo mahe galbaisa ufaita dishachi አርባ ምንጭ ከተማ ተገኝተናል። በሐዋሳ ገቢዎች ቅርንጫፍ ጽፈት ቤት የአርባ ምንጭ ታክስ ማዕከል ደግሞ በተለይ የግብር አሰባሰቡን ውጤታማ ለማድረግ የአገልግሎት አሰጣጡ ምን ይመስላል፣ እንዲሁም ደግሞ የግብር ከፋዮችን የታክስ ግንዛቤ ለማሳደግም ምን እየተሰራ ነው የሚለውን በታክስ ማዕከሉ ተገኝተን ለመቃኘት ችለናል። እንግዲህ ተዘዋውረንም ያነጋገርናቸው ግብር ከፋዮች እንደነገሩን ከሆነ ታክስ ማዕከሉ እየሰጣቸው ባለው የታክስ ትምህርትና እንዲሁም ደግሞ የአገልግሎት አሰጣጡን በተለይ ስለ ታክስና ስለ ግብር ዕውቀት እንዲኖራቸው እንዲሁም የሚከፍሉት ለሀገራቸው እንደሆነ የሚያሳይ መሆኑን እንደተገነዘቡ ነግረውናል። እንደ ከተማ ያው ደስተኞች ነን እኛ አሁን በተለይ ላለፉ 5 ዓመታት ውስጥ ከፍተኛ ለውጥ አላት አርባ ምንጭ። ያው እኔ አርባ ምንጭ ነው ያደኩት እንደ ሰራተኛ ብቻ ሳይሆን እድሜን የኖርኩበት ለትምህርት ብቻ የወጣሁበት ከተማ ስለሆነ ዛሬ እንኳን ከሚገርም ከባለቤቴ ጋር እያወራሁ ነበር የሆነ ቦታ ነበርና አርባ ምንጭ ፋስት ግሮዊንግ ያልኳት ነበር። የሚገርም እዚህ ከመምጣት በፊት just 30 ሚኒት 1 አወር በፊት ማለት ነው። ያው የዛ ውጤት ነው ኦፍ ኮርስ። ከዛም ባለፈ ያው የተለያዩ መሰረተ ልማቶች ሲኖሩ ከግብር ባለፈም ነጋዴው እኛም እንደነጭ ሳል ከፍተኛ ድጋፍ እናደርጋለን። ትልቅ ለውጥ አለው። ከዚህ ቀደሙ አንፃር ሲታይ ትልቅ ለውጥ አለው። በመሰረተ ልማት ራሱ ከፍተኛ የመሰረተ ልማት መስፋፋቶች አሉ። መንገዶች፣ መብራት፣ ብዙ ነገሮች ልሽ ከገቢያቸው ከተማ አስተዳደሩ ከሚያገኘው ገቢ የተነሳ ነው። መቼስ መሰረተ ልማት የሚሰራው በራስ ገቢ ነው እና የከተማዎች የሚሰሩት ከዛ አንፃር ነውና በየጊዜው እድገት አለ፣ በየአመቱ እድገት አለ፣ ለውጥም አለ። አሁን ራሱ ብዙ ስራዎች እየተሰሩ ናቸው እና እኚህ የሚሰሩት ከገቢ ነው እና ጥሩ ለውጥ አለ። ሌላኛው የታክስ ማዕከል በአርባ ምንጭ ከተማ የሚገኝ ሲሆን በሐዋሳ ገቢዎች ቅርንጫፍ ጽፈት ቤት ስር የሚገኝ የታክስ ማዕከል ነው። የታክስ ማዕከሉ መቋቋሙ ልክ እንደ ሌላው ታክስ ማዕከል ሁሉ ይህም ለከተማዋና በአዋሳኝ ከተሞች ለሚገኙ ግብር ከፋዮች በቅርበት ታክሳቸውን እንዲከፍሉና አገልግሎት እንዲያገኙ ታሳቢ በማድረግ ነው። እንግዲህ ከድርጅቱ ብራንች አርባ ምንጭ ከተቀመጠው ጋር ያለንን ግንኙነት በተመለከተ ከፍተኛ ኦልሞስት በወዳጅነት በወንድማማችነት በጣም በቅርበት እየሰራን እንዳለ ያው እዚህ ያሉት የእናንተ ባለሙያዎች ምስክር ይሆናሉ ብዬ አስባለሁ። ከታክስ ማዕከሉ ጋር ጥሩ ግንኙነት አለ። የምንፈልገውን ነገር እንጠይቃለን፣ መረጃም በትክክል ይሰጡናል። ብዙም የምናቀርበው ቅሬታ የለም። ቅሬታዎች ሲኖሩን ቅሬታ እናቀርባለን፣ በጊዜው ይመለስልናል። በፊት ከዚህ አዲስ አበባ ድረስ ነበር የፌዴራል ግብር ከፋዮች ፖሊሶች ሄደው ሪፖርት የሚያደርጉት ብዙ ነገር። ከዛን ቅርንጫፍ ደግሞ ሐዋሳ ተከፈተ። ሐዋሳ ከተከፈተ ደግሞ ከጂንካ፣ ከኡሙራቴ፣ ከዳስነች፣ ኛንጋቶም ከኬንያ ድንበር ጀምሮ ግብር ከፋዩ ሐዋሳ ድረስ እየሄደ ሪፖርት ማድረግ ያ ደግሞ እንግልትና ተጨማሪ ጊዜ አላስፈላጊ ጊዜ ስለሚወስድ ለዛ ተብሎ ታክስ ማዕከሉ አርባ ምንጭ ላይ ተከፈተ።
ስለዚህ አርባ ምንጭ ታክስ ማዕከል ከሶዶ ወደታች ያለውን እስከ ኦሞራቴ ድረስ እስከ ዳሰነች እስከ ኬንያ ድንበር ድረስ ያለውን ስለዚህ በቅርበት ያላችሁን ቅሬታም ካለ ክፍያም ከሆነ አሁን ኦንላይን ሆኗል እንጂ በቃ አስፈላጊው ነገር ደረሰኝ ህትመትን ጋር ተያይዞ አገልግሎት ሲፈልጉት በዚህ ታክስ ማዕከል ርቀው ሳይሄዱ እዚያ በታክስ ማዕከሉ አገልግሎት ያገኛሉ ማለት ነው። በታክስ ማዕከሉ ግብራቸውን የሚከፍሉና ለታክስ ህጉ ተገዢ ሆነውና አክብረው ግብራቸውን በማሳወቃቸው እውቅና የተሰጣቸው ግብር ከፋዮች ማዕከሉ እየሰጣቸው ባለው ትምህርት የበለጠ ስለ ግብር ያላቸውን ግንዛቤ ከፍ እንዲል ማድረጉን አጫውተውናል። ግብር ለአንድ ሀገር ህልውና ጉዳይም ነው፣ የመኖር ጉዳይ ነው፣ የማደግ ጉዳይ ነው። ለመንግስትም ያው ጀርባ አጥንት ማለት ነው። ግብር ያልሰበሰበች ሀገር ልታድግ አትችልም። ገንዘቧ በብዛት ባለሀብቶቹ ጋር ይቀመጥና መንግስት በጣም ከፍተኛ አደጋ ላይ ይወድቃል። ይሄ ግልጽ ነው፣ ማናችንም የምንረዳው ነገር ነው። በእኛ በኩል ያለው ከጠየቅኝ በዛው ሌብል ነው አንደርስታንድ ማድረግ ወይ ነው። እኛ 18 ዓመት ነው የቆየ ነው። 18 ዓመት ስንቆይ በተለያየ ጊዜ ስልጠናዎች አሉ ምልሽ ኦዲትም እንደረጋለን። ከኦዲት የምንወስደው የምንማረው በየአመቱ የምንማራቸው ነገሮች አሉና እነሱ እንትናችንን አስፍተውናል። ህግ ማክበር ላይ ፊት ክፍተቶች ነበሩብንና እነሱን ክፍተቶች ሁሉ አሁን ደፍነን በትክክል ነው የምንከፍለው። እንትናችንን በየአመቱ ምልሽ እያደገ ነው የሚመጣውና እሱም ብቻ አይደለም። ባለሙያዎቻችን አሉ፣ የሂሳብ ሰራተኞቻችን ተከታታይ ስልጠና እንዲወስዱ ተደርገዋል። ለዛም ሰርቲፋይድ ተደርገዋል በገቢዎች ሚኒስቴር ሐዋሳ ቅርንጫፍና እነሱ ጠቅመውናል። ልጆቹም ያንን ተከትለው መስራታቸው ያው ጥሩ ግብር ከፋይ እንድንሆን አድርገውናል። ሞጁራል ስልጠና ተከታታይነት ያለው ኮርስ ነውና እንግዲህ አሁን ለሶስተኛ ዙር አስመርቋል። 3 ተከታታይ አመት ማለት ነው። ስለዚህ ያ ደግሞ በጣም ግብር ከፋዩ ያገኘን ያለነው ፊድባክ ከፍተኛ ነው። እንደዚህ ተለምነን ቤታችን ድረስ ስልጠና መጥቶ ያለ ኮርስ በለው ሰርቲፊኬትም አለው 90 ሰዓት ነው። በ3 ዙር ነው ስልጠና የሚሰጠው። ከሞጁል 1 እስከ ሞጁል 3 የመጀመሪያ ዙር ነው። ከሞጁል 4 እስከ 8 ሁለተኛ ዙር ነው። ከሞጁል 9 እስከ 13 ደግሞ የመጨረሻ ዙር ነው። በየዙሩ ፈተና አለ፣ ይፈተናሉ። 50 እና ከዛ በላይ ያመጣ ያው ሰርቲፋይድ ይሆናል ማለት ነው። ደግሞ በሜካፕ ይሰጣቸዋል፣ ሶፍት ኮፒም ይሰጣቸዋል። ቴሌግራም ግሩፕ አለ፣ እዛ ላይ ይቀላቀላሉ። ማንኛውንም ነገር ከትምህርትና ስልጠና ክፍል በቃ ከግብር ከፋዩ ጋር ኦንላይን ይገናኛሉ። ስለዚህ ግብር ከፋዩ ችግር ጥያቄ እንኳን ቢኖረው እዛ በቴሌግራም ግሩፕ ላይ ጥያቄ ያስቀምጣል፣ ይመለስለታል። የአርባ ምንጭ ታክስ ማዕከል የሚሰጠውን የአገልግሎት አሰጣጥ ስንመለከት እንደ ተቋም በተዘረጋው የወረቀት አሰራርን በማስቀረት በቴክኖሎጂ አሰራሮች እንዲታገዙ በማድረግ እየተሰጠ ያለው አገልግሎት ለግብር ከፋዮች እፎይታ ሰጥቷል። አብዛኛው ስራ ኦንላይን ነው። ያው ከ2014 በፊት ግን በነበረው አሰራር ያው ኦንላይኑም ስላልተጀመረ በጣም አሰልቺ ነበር። ያው ግብር ከፋይ በአካል ድረስ ነው ሪፖርት ይዞ መጥቶ እዚህ ካሽ ማስቆረጥ ምናምን። አሁን ላይ ግን ይሄ ሁሉ ውጣ ውረድ የለም። አሁን በተዘረጋላቸው ፕላትፎርም ማለት ነው ኢፋይል ያደርጋሉ፣ ኢፔ ያደርጋሉ። ምንም እዚህ ቢሮ ውስጥ እኛ እስክሪብቶ ለፍርሚያ ካልሆነ በስተቀር ሌላ ዓላማ አንጠቀምም። ሁሉ ነገር በቴክኖሎጂ የታገዘ ስለሆነ ያለ ቴክኖሎጂ የሚሰራ ስራ የለም። ያው ከአገልግሎት አሰጣጥ አንጻር ተቋሙ አንዱ ከሚከተለው መርህ ግብር ከፋይን ተገቢውን እርካታ ማግኘት መቻል አለበት ነው። በአግባቡ አገልግሎቱን አግኝቶ ደስተኛ ሆኖ ከተቋሙ መመለስ አለበት። ከተቋሙ የፈለጋቸውን አገልግሎቶች በተገቢው መልኩ ማግኘት መቻል አለበት የሚለውን ወስደን አሁን በምንሰጣቸው አገልግሎቶች በተቻለ አቅም እየሰራን ያለ ነው። በአካል ለሚመጡ ግብር ከፋዮቻችንም ተገቢውን አገልግሎት እንዲያገኙ እየተሰራን ያለው። ቀጣይ ደግሞ ያለው ትልቅ እቅድ እንደ ተቋም እየተሰራ ወደ ብራንችም ሲወርድ የምንሰራቸው በቴክኖሎጂ ተቋሙ አገልግሎት ጠያቂ ግብር ከፋዮችን አገልግሎታቸውን በቴክኖሎጂ እንዲያገኙ የማድረግ ስራ ነው የምንሰራው ማለት ነው። እሱን እንግዲህ እንደ ተቋም ሲወርድ ወደ ቅርንጫፉ በተለይ የኢክሊራንስ ጉዳይ አሁን ግብር ከፋዩን ያዝ ያደረገው ትንሽ እሱ ስለሆነ ማለት ነው። እሱ በሚጀምርበት ጊዜ ኦልሞስት ግብር ከፋዩ ባለበት ሆኖ የሚፈልጋቸውን የክሊራንስ አገልግሎቶች እንዲያገኝ የማስቻል እቅድ አለን አሁን በቀጣይ ማለት ነው። የታክስ ግንዛቤው የላቀ ዜጋ የሀገር እድገት እንዲፋጠን ድርሻው ከፍተኛ በመሆኑ ግብር ከፋዩም ሆነ ህብረተሰቡ
የታክስ ንቃተ ህሊናውን ለማሳደግ የታክስ ትምህርት ተጠናክሮ ሊቀጥል ይገባል። ብዙ ትሬኒንጎችንም ወስደናል ማለት ከማዕከሉ ጋርና ራሳችንም የሚወጡ ህጎችን እናያለን እነሱን ለማክበር እንጥራለንና ታክስ ማዕከሉ አስፍቶ መስራት አለበት በየጊዜው ያው ማለት በየጊዜው ታክስ ከፋይ እየበዛ ነው የሚሄደው ታክስ ቢሮውም ደግሞ ቤዙን እያሰፋ ነው የሚሄደውና ስልጠናዎች ሳይቋረጡ መሰጠታቸው ምልሽ ግንዛቤው ሰው ያደገ ወደ ትክክለኛ ግብር ከፋይነት እንዲመጣ ያደርጋል። በተለይ ውስን ቅርንጫፍ ጽህፈት ማዕከላት ሰፋ ያለ እቅድ አላቸው ማለት ነው። አሁን ወልቂጤና አርባ ምንጭን እንደ ምሳሌ ብንወስድ ከፍተኛ ግብር ከፋዮች አሏቸው ማለት ነው እነሱ ለቅርንጫፉ almost 50% በላይ ግብር የሚሰበሰበው በማዕከላት ነው። እነዚህ ይህን 50% ግብር ቅርንጫፉ ከሚሰበስበው እነሱ አስተዋጽኦ ያደርጋሉ ማለት ነው። ያን ሲያደርጉ ምንድነው ታርጌታቸውን ለማሳካት ለነሱ ከፋይ ሆኑትን ለይተው ይዛሉ። ለይተው ከያዙ በኋላ በየወሩ እንዲያሳውቁ ክትትል ያደርጋሉ። ካሳወቁም በኋላ ያልተከፈለ ግብር ካለ እዛው የስሌት ዲፓርትመንት አላቸው። በስሌት በኩል መውጣት ያለበት ግብር ካለ እንዲሁም ደግሞ ቅጣትም ካለ ያንን እንዲወጣ በማድረግ እዳዎችም ካሉ አሁን የታክስ ኦዲት ስራ በዚህ በማዕከል ደረጃ ነው የሚሰራው። ግን በማዕከል ደረጃ ቢሰራም እዳው የሚሰበሰበው ግብር ከፋዩ ማዕከሉ ላይ ካለ ያን እዳ እንዲሰበስብ የሚያደርገው ማዕከሉ ነው ማለት ነው። የግብር ከፋዮች የንቃተ ህሊና ባደገ ቁጥር የአደገች የበለጸገች ሀገር እንዲኖርና እንዲሁም ግብር ከፋዮች በራሳቸው ወይም ደግሞ ዜጎች ግብራቸውን አምነው ለሀገሬ ነው ብለው በራሳቸው በማሰብ እንዲከፍሉ ያስችላቸዋል። ታክስ ማዕከሉም ከዚህ አቋያ የሚበረታታ ስራ እየሰራ ነው። እኛም ይሄንን ለመገንዘብ ችለናል። ናሽጊ ናሻጋ መጎታይሳ ተናራይተ ተብለጭ የተሳ